ይህን እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ለዓለም በመስጠት እንዲሁ ወዶታል የተባለው ቃል ማለት ነው። እንዲሁ ነው የወደደን እግዚአብሔር ልጆች። ይሄ ቅድም እንደተነገረው ይሄ ሳምንት ዘወረደ እያልን የምናከብረው የኔና የእናንተ አባት ከሰማየ ሰማያት ከድንግል ማርያም ተወልዶ እኔና እናንተን ያዳነበትን ስጋውን የምንማርበት ቤተክርስቲያን አምልታ አስፍታ የምትናገርበት የወቅት ነው። ፍቅሩን አስቡት። ኦ ፍቅር ዘመጠነ ዘፍቅር እንዳለ ዮሐንስ አፈወርቅ እንዲህ ያለ ፍቅር እንዴት ያለ ፍቅር ነው! እኔና እናንተን የወደደበት የፍቅሩ ጥግ የፍቅሩ ልክ በቃላት አይገለጥም። ከቋንቋ በላይ ነው፣ ከአእምሮ በላይ ነው። ትህትናው ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 2 ቁጥር 6 ላይ በእግዚአብሔር መልክ ሲኖር ሳለን የሚለው የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ትህትናው ኦ ዘመጠነ ዝትህትና እንዳለው እንዴት ያለ ትህትና ነው! ምን አይነት ትህትና ነው! ይሄን ቋንቋ አይገልጸው፣ አንደበት አይናገረው፣ ቋንቋ የለም ለዚህ ትህትና። አባ ሕርያቆስ በቅዳሴው ላይ የማይደፈር ግሩም ነው፣ በእኛ ዘንድ ግን ትሑት ነው። የማይታይ ምጡቅ ነው፣ በእኛ ዘንድ ግን አርአያ ገብረ እነሣ። የማይዳሰስ እሳት ነው፣ እኛ ግን ዳሰስ ነው። ከእርሱም ጋር በላን ጠጣን እንዲል ያደረገው ምን አይነት ትህትና ነው! አስቡት። አምላክ ሲሆን በእኛና በእግዚአብሔር መካከል የነበረው ነገር አስቡት። ዝቅ ማለት ይዞ ወረደ። ይሄ ክብርን ማጣት አይደለም፣ ክብርን መቀማት አይደለም፣ ከክብር መጉደልም አይደለም። ሰማይ የሚለው ልዕልናውን፣ እበዩን፣ ጌትነቱን፣ አምላክነቱን ለመግለጥ ነው። ወረደ ማለት ደግሞ ሥጋ መልበሱ የኔና የእናንተን ወበእንተ አፍቅሮቱ ኪያነ ኮነ ከማነ እንዳለ እኛን ስለወደደን እኛን ስላፈቀረን እንደኛ ሰው ሆነ። ብዙዎቻችን እኮ ሰው መሆን አስጠልቶናል። ለምን ሰው ሆንን እኮ ምንም ብዙዎች አሉ። እሱ ግን የእኛን የደካማውን የሚራብ የሚጠማውን ሥጋ መልበሱን አሁን በዚህ ሰሞን ይህን የምናስብበት ወቅት ነው። የእግዚአብሔር ልጆች አሁን ቅበላ ሲባል እንደው ከመብላት ከመጠጣት ጋር አገናኝተው አባቶቻችን የትም ቦታ ላይ አልሰበኩም፣ አልተናገሩም፣ አልጻፉም። ማንን ነው የምንቀበለው? አሁን አባቶቻችን በዚህ ከነነዌ ፋሲካ ከሐሙስ ጀምሮ እስከ በዓል ጾም እስከ ዐቢይ ጾም መግቢያ ድረስ ቅበላ ነው የሚባለው። በመብል በመጠጥ ግን አይደለም። ይህ ዘመነ መርዓዊ ነው። መርዓዊ ኢየሱስ ክርስቶስን የምንቀበልበት በጾሙ የምናገኘው እሱን ነው። የተጠማች ነፍሳችን የምትራበው የምትጠማው ክርስቶስን አግኝታ የምታርፍበት በእግዚአብሔር ጋር የምትለመልምበት ሳምንት ነው ይሄ ወቅት ጾሙ። ቅዱስ ያሬድም በዚህ ወቅት ላይ እንዲህ ነው የሚለው ጻኦ ሕዝበ እስራኤል ተቀበሉ መርዓዊ ሰማያዊ ዘተፈነወ እምኀበ ርሱይ ወስርጉይ ዘመጻ። እስራኤል ሆይ ከአባቱ የተላከውን ተሸልሞና አጊጦ የመጣውን ሰማያዊ ሙሽራን ለመቀበል ውጡ። ሰማያዊ ሙሽራ ለመቀበል ይኸውላችሁ፣ ይህ ዝግጅቱ ይሄ ነው። ቅበላ የሚባለው የሁላችን ሙሽራ ክርስቶስ ነው። ሙሽሪት ሙሽራዋን ለመቀበል ትታጠባለች፣ ታምራለች፣ ታጊጣለች፣ ትዋባለች። ጭቃ እያቦካች ሙሽራዋን የምትጠብቅ ሙሽሪት የለችም።
ቆሻሻ ልብስ ለብሳ ሙሽራዋን የምትጠብቅ ሙሽሪት የለችም። ትታጠባለች፣ ትታጠናለች። አሁን እናንተ በጾሙ የምናገኘው ራሱ ክርስቶስን ነው፣ አምላካችን ነው የምናገኘው። አሁን ዘወረደ፣ ወረደ፣ ሥጋ ለበሰ። ለምንድን ነው የወረደው? እኔና እናንተን ለማዳን፣ አንተን ለማዳን፣ እኔን ለማዳን፣ አንቺን ለማዳን። አንቺ ኃጢአተኛዋን፣ አንተ ኃጢአተኛውን ሊፈልግ ነው የመጣው። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ይላል፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የሚገባ ነው ካለ በኋላ ከኃጢአተኞች ዋናው እኔ ነኝ አለ። ዋናው በኃጢአት ምክንያት አንተ ነህ፣ እኔ ነኝ፣ አንቺ ነሽ፣ እኛ ነን። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁላችን ልንቀበለው የሚገባ። በኃጢአት ምክንያት እኔና እናንተ ወድቀናል፣ ረክሰናል። በኃጢአት ምክንያት ጠፍተናል፣ ጎስቁሰናል። እኔና እናንተን ለመፈለግ ለማዳን ሕይወት ሊሰጠን እኔና የእናንተን ሕይወት አጥተነው ነበር። በመብል ምክንያት አጥተነዋል። ሁላችን ሞተናል፣ ሁላችን ረክሰናል፣ ሁላችን ነቅለን ረግፈናል እንዳለው እኔና እናንተን ይወላችሁ ሊፈልግ ነው ወረደ የምንለው። እኔና እናንተን በኃጢአት የጠፋነው የት ድረስ ነበር? ሲኦል ድረስ ይወላችሁ። በዝሙት ጠፍተን ሊሆን ይችላል፣ በስርቆት ጠፍተን ሊሆን ይችላል፣ በዘረኝነት ጠፍተን ሊሆን ይችላል፣ በቂም በበቀል ጠፍተን ሊሆን ይችላል። ምንም አድርጋችሁ ሊሆን ይችላል፣ ምንም በድላችሁ ሊሆን ይችላል። ይኸውላችሁ ሲኦል ድረስ የፈለገበትን የወደደበትን ግን የፍቅሩን መጠን የፍቅሩን ልክ ልንረዳው ይገባል። ወንድሜ ዛሬ ኃጢአት አንገትን አስደፍቶ ሊሆን ይችላል፣ ኃጢአት አስጨንቆ ሊሆን ይችላል፣ ኃጢአት ልብን ሰብሮ ሊሆን ይችላል። ግን የሚፈልግህ አምላክ አለ፣ የሚፈልግሽ አምላክ አለ። ሲኦል ድረስ የወረደን አስቦት ምን ያህል ፍቅሩ እንዲገባን ነው የሚያስፈልገው። በቃ እኛን ከጠፋንበት ሊፈልገን ጠፍተናል። ብዙዎቻችን መብል መጠጥ ወደ እግዚአብሔር አያቀርብም። አሁን ይሄ ጾሙ እንዴት አይነት እድል መሰላችሁ! እንኳን አደረሳችሁ ስትባሉ በቃ ከትንሣኤ የሚበልጥ እኮ ነው ይሄ ጾም እኮ ይላችሁ። ከመከራ የምንሸሸግበት ድንኳን ነው። ትእዛዝ እግዚአብሔር ነው እኮ ጾም። ራሱ እግዚአብሔር በገነት ያዘዘው እኮ ነው። ዕፀ በለስ እንዳይበላ ጾምን ሲያስተምረው ነው። ራሱ መድኃኒዓለም ደግሞ ሰው ሆኖ የጾመውን ጾም መጾም ከዚህ በላይ ምን እድል አለ? ለዚህ መድረስ መጾም መቻል መታደል እኮ ነው። ጾም እኮ ይላችሁ ሀገርን ወገንን የምናተርፍበት መንገድ እኮ ነው። እናስር ጾመው እኮ ወገኖቻቸውን ያተረፉት በጾም ነው። ይሄ እኮ የቅዱሳን ሕይወት ነው፣ የቅዱሳን መሰረት ነው፣ የቅዱሳን ጌጥ እኮ ነው ጾም። ለዚህ መብቃት መድረስ ቀላል ነገር አይደለም። እግዚአብሔር ልጆች በቃ ይሄ ነው ቅበላ የሚባል ይኸውላችሁ። አሁን እኛ የሆነ ቦታ ላይ በርግጥ ተላልፈናል፣ አልተግባባንም ከቃሉ ጋር። ዛሬ እንኳን ቆራቢዎች ቀንሰውብናል፣ ልጆችም ቀንሰዋል። እናት አባቶቻቸው የተጠመዱት በሌላ ስለሆነ ማለት ነው። ከዚህ ከግርግሩ ወጥተን ከመብል ከመጠጡ ደግሞ አረፍ ብለን እግዚአብሔርን በቀጥታ የምናገኝበትን እድል ይኸው እግዚአብሔር ሰጥቶናል። ሀገር የምናተርፍበት ትውልድ የምናተርፍበትን ከታዘዘን መቅሰፍ የምንድንበት መሳሪያ ነው ጾም። ይህንን እኮ በነነዌ አይተነዋል። በ3 ቀን ጾም፣ ጸሎት፣ ሱባኤ ነው በሀገራቸው ላይ
ሊመጣ የነበረው ያ እሳት እንደ ክረምት ደመና ተንጠልጥሎ ያለፈላቸው በጾም በጸሎት ነው። ግን ምን አይነት ጾም ነው? እኛ እንደምንጾመው አይነት አይደለም። እግዚአብሔርም አየ የሚለው በእውነት በትንቢተ ዮናስ ምዕራፍ 3 ቁጥር 10 ላይ ወደ እግዚአብሔር ምግባሮሙ ከመ ነሱ እንፍሎቶሙ እኩይ ነው የሚለው። እግዚአብሔርም አለ ከክፉ መንገዳቸው እንደተመለሱ ስራቸውን አየ ነው የሚለው። መጾማቸውን ብቻ አይደለም ያየው፣ መጸለያቸውን ብቻ አይደለም ያየው፣ ማቅ መልበሳቸውን ብቻ አይደለም ያየው፣ አመድ መነስነሳቸውን ብቻ አይደለም ያየው፣ ከክፉ መንገዳቸው እንደተመለሱ ስራቸውን አየ ነው የሚለው። እኔና እናንተም እኮ ዛሬ የበደልነውን ክሰን የቀማነውን መልሰን ቂም በቀላችን አስወግደን ብንጸልይ ብንጾም፣ እውነቴን ነው የምላችሁ የእግዚአብሔር ቃል ታማኝ ነው። ዛሬም የእግዚአብሔር እጅ ከማመን አላጠረም፣ ጆሮዎቹም ከመስማት አልደነቆሩም ነው የሚለው። ዛሬም እንደ ኢትዮጵያ የገጠመን ችግር እንደ ሀገር እንደ ቤተ ክርስቲያን እንደ ምዕመን እንደ ግልም የገጠመን ችግር በሙሉ በእግዚአብሔር ፊት ብናቀርብ እግዚአብሔር ደቂቃ አይፈጅበትም፣ በፍጹም አይፈጅበትም። የቀበላውን ግን በትክክል ብንቀበለው ማለት ነው፣ በንስሐ ብንቀበለው የልባችንን ሰሌዳ በንስሐ ውሃ እያጠብን ብንቀበለው፣ በመዋደድ በመፋቀር ብንቀበለው፣ ደስ እያለን ብንቀበለው። አሁን ብዙ ሰው ጾም መጣልኝ ነው መጣብኝ የሚለው ይሄ ይኸውላችሁ በአሃት አብያተ ክርስቲያናት ከነነዌ ሐሙስ ጀምሮ እስከ አሁን እስከ ጾሙ መግቢያ ቀለል ያሉ ምግቦችን በመመገብ ሰውነታቸውን የሚያላምዱበት ወቅት ነው። በአንድ ጊዜ ከቅባት ወደ ሽሮ ሲሄዱ ሰውነታቸው ስለሚደነግጥ ቀለል ያለ ምግብ በመመገብ ያላምዱታል። ልክ አሁን አንድ እግር ኳስ ተጫዋች ወደ ሜዳው ከመግባቱ በፊት ራሱን እንደሚያሟሙቅ ማለት ነው። በአንድ ጊዜ የሚሮጥም እንዳይሮጥ አስቀድሞ ከሜዳው ውጪ ይዘጋጃል። ይሄ ወቅት እኔና የእናንተ መዘጋጃ ነው። እንዴት መጸለይ እንዳለብን፣ እንዴት መስገድ እንዳለብን፣ እንዴት ማስቀደስ ጊዜያችንን እንዴት መመጽወት እንዳለብን፣ የት ማስቀደስ እንዳለብን የምንዘጋጅበት ወቅት ነው። የወረደውን ግን ልናየው ይገባል። ይሄን እያየን ነው ልንጾም የሚገባው። እሱ የጾመውን ጾም አምላክ ነው፣ ከብራይል ክቡር ነው፣ ነግሣኤል ንጉሥ ነው፣ ገዛኤል እሱ የነገሥታት